የሮናልዶን ድንቅ ተግባር እንመልከት። ሮናልዶ ከሊዝበን አካዳሚ እስከ አልናስር ላልተለየው ጓደኛው ያልከፈለው ዋጋ የለም። ፖርቱጋላዊው ኮከብ ክሪስቲያኖ ሮናልዶ ካለፉት 20 ዓመታት በላይ በእግር ኳሱ ከሰራቸው አስደናቂ ታሪኮች ያላነሰም ከሜዳ ውጭ ብዙ ተነግረው የማያልቁ ታሪኮች ያሉት በፖርቱጋል ትንሿ ደሴት የድህነት ህይወትም እስከ ዓለም ቀዳሚ ሀብታም የስፖርት ሰው የሆነበት ታሪክም ዓለም ያውቀዋል። ሮናልዶ ከእግር ኳስ ውጪ ድንቅ ስብዕና እንዳለውም አብረውት የተጫወቱና በቅርብ የሚያውቁትም ሁሉ ተናግረው አይጠግቡም። ሩህሩህና የመጣበትን የምንዱባን ህይወትም የማይዘነጋው ሮናልዶ ከሰብአዊነት ጋር በተያዘ ስስ ልብ እንዳለውም በተደጋጋሚ በተግባር ያሳየ ኮከብ ነው። የወርቅ ጫማው ተሽጦ ለሰብአዊ ድጋፍ እንዲውል ያደረገበት ታሪክም ሁሉ የስፖርት ቤተሰብ ያውቀዋል። በልጅነቱ መንገድ ዳር ዳቦ የሚሸጡ አንድ ሴት የዋሉለትን ሳይዘነጋም ከዓመታት በኋላ ሊያፈላልጋቸው እንደነበረም ሁሉም የሚያውቀው ታሪክ ነው። ከራሱ ይልቅ ሮናልዶ በእግር ኳስ መልሚያዎች ቅድሚያ እንዲያገኝ የሚያደረገው ጓደኛውን ከዓመታት በኋላ የተንደላቀቀ ህይወት እንዲኖር ያደረገበት ገራሚ ታሪክም ከብዙዎች ህልና የሚጠፋ አይደለም። ሮናልዶ ተነግረው ከማያልቁ አስገራሚ ተግባሮቹ አንዱ ለጓደኛው የሚሰጠው ትልቅ ቦታ ይበልጥ አስደናቂ ነው። የ5 ጊዜ ባሎን ዶር አሸናፊ ኮከብ ገና በታዳጊነቱ ለጓደኛው የከፈለው መስዋዕትነት በልጅነቱ ድንቅ ስብዕና እንደነበረውም የሚመሰክር ታሪክ ነው። ሮናልዶ ጆሴ ሴሜዶ ከቴባ ከተባለም ጓደኛው ጋር የተገናኘው በልጅነት ክለቡ ስፖርቲንግ ሊዝበን አካዳሚ ውስጥ ነው። ሁለቱ ታዳጊዎች በአካዳሚ ውስጥም ነገ ትልቅ ተጫዋቾች መሆንን እያለሙ አብረው በጓደኝነት አድገዋል። ሁለቱ ጓደኛሞች ይዋደዳሉ፣ አይለያዩም። ሁሉም ነገር አብረውት ነው የሚያደርጉት። አንድ ቀን ግን ሁለቱ ጓደኛሞችን የሚለያይ ነገር ተከሰተ። እጣ ፈንታ ሊለያያቸው ሆነ። ያደጉበት የሊዝበን አካዳሚ የተሻለ ችሎታ ያለውን አስቀርቶ አይሆነኝም የሚለውን የሚሸኝበት ቀን መጣ። ሁለቱ ጓደኛሞች የእግር ኳስ ችሎታቸው ሊለያቸው ግድ ሆነ። አካዳሚው ሮናልዶን አስቀርቶ ሴሜዶን ሲያሰናብተው ወሰነ። ታዳጊው ሮናልዶ ግን ጓደኛው እንዲለዩ አልፈቀደም። የአካዳሚው ኃላፊዎች ጓደኛው የትም ጥሎት እንደማይሄድ ለማሳመን ጥረቱን ቀጠለ። አካዳሚው ሁለቱ ታዳጊዎች የሚያስፈልጋቸውን ሁሉ አሟልቶ እንዲቀጥሉ ማድረግም እንደማይችል አሳወቀም። ሮናልዶ ግን ጓደኛውን ለማቆየት ዘዴ አላጣም። ሮናልዶ የአካዳሚ ዳይሬክተር ጋር ሄደው የተናገረውን ነገር ሴሜዶ በአንድ ወቅት ለታይምስ እንዲህ ሲል አስታውሷል። መኝታ ክፍሌ ተጨማሪ አልጋ ማስገባት እንችላለን። የኔን ምግብና ልብስንም መጋራት እንቀጥላለን። ይህ ካልሆነ ግን እኔም አካዳሚውን እለቃለሁ። የመጣንበት ሴቱ ባል ለወጣቶች ጥሩ ቦታ አይደለም። ብዙ አብሮ አደጎቼ እዚያ በመሆናቸው ወደ ወንጀል ተግባር ገብተዋል። አንዳንዶቹ እስር ቤት ናቸው ወይም ደግሞ ሞተዋል። ሮናልዶ ከጓደኛው ላለመለየት የተናገረው ነገር የአካዳሚው ዳይሬክተርን ልብ ማራራት ችሏል። በዚህም ሴሜዶ አካዳሚውን ቢለቅም ይገጥመው ከነበረው አስከፊ ህይወት ሊታደገው በቅቷል። ሴሜዶና ሮናልዶ ከሊዝበን አካዳሚ ከወጡ በኋላ የህይወት ዕጣ ፈንታ መንገዳቸው ለየቅል ቢያደርገውም ተለያይቷል። አልተለያዩም። ሴሜዶ በተለያዩ ክለቦች ተጫውቶ ጫማ ሰቅሏል። ያም ሆኖ ሮናልዶ ባለበት ሁሉ አይጠፋም። ግንኙነታቸው ከጓደኝነት አልፎ እስከ ቤተሰብም ዘልቋል። ሴሜዶ አሁንም ሮናልዶ በሚገኝበት አልናስር የታዳጊ ተጫዋቾች የመልመላ ክፍልም ባልደረባ